ይሄ ነገር ስለምትል ስጦታው ይከፈተልን አሁን ይከፈተልን እኔ ራሱ ጓጓኩ መውደድ ነይና ፍቅር ነይና መውደድ ነይና ፍቅር ነይና በፍቅር ጨክናሽ ትቀሪያለሽ በሞቴ ነይና መውደድ ነይና ፍቅር ጋይስ የቡሪካ ፊት ምንድነው ተኮፈሰ ምንድነው ግን ጠርጥር መውደድ ነይና ፍቅር ስጦታው ላይ ኦ አበባ ኦ ማይ ጋድ የቡሪካን ፊቱ ዲዩ እዩ ቤተሰብ እዩ በሞቴ ነይና ልቤናውጋ ወይኔ ቡቡ ምንድነው የሆንከው ምንድነው የሆንከው የሆንኩትን ሁሉ እንግለጠው ማጀቴን አበባውን አይቶ ነውስ ስጦታውን አልወደደም ነው ቡቡ እኔ ጥያቄ ፈጥሮብኛል ቤተሰቦች ቡራ ምንድነው የሆንከው ግልጽ አድርግልን እንጂ ይሄ እኮ ለበርዝዴሽ እኮ አይደለም ጀስት ለበርዝዴ አይደለም እንዴ ወይ ፍቅራችሁ ይወዛብኝ ፍቅር ቤት ከፈቱ ወይ ፍቅር ለምን ምን ሆነ አላንተ ቤት እስከፋችሁ እንትን የሚለው ቤት መከፈት እኔ ሌላ ነገር የነኝ ልጆች ነገር አልጣመኝም ሌላ ድራማ ሊጀመር ነው ቤተሰብ ደስ ይላል ሊያቃጥሉ ነው ወይ እንዴት ሳልክ የምን እንዴት ሳልክ ያማልቀኔው ምንድነው ነገሩ እሁድን ላሳይሽ ምን ቃል ተናግሬሽ ለተራፉ ፎቶኮፒ ይመቻችሁ ተመካክራችሁ ማለት ተመካክራችሁ ነው ውስጤን ልግለጽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቅልኝ እባክህ ይሄ ሙዚቃ አሁን ቡሪካ ነው ወይስ ፉፉን የጋበዘው ማወቅ እንፈልጋለን እኛ ግልጽ አድርጉልን በቀን እኛን እንትን አታድርጉን ጨነቀኝ ጠበበኝ ጠፋኝ የምልሽ እኔ ግራ ገብቶኝ ለምንድን ነው እሺ ቅድም ቡሪካ እንደዛ የሆንከው ስጦታችሁ ተመሳሳይ ስለሆነ ነው ወይስ በአበባው ነው አበባው ላይ ጥያቄ ፈጥሮብን ነው እኛም ግራ ገባን እንጂ ወገን ታፈቅራታለህ ነው ወይስ እኔ አላወራም እንግዲህ ቤተሰብ እኔ አላወራም እንዴ ለክሱ አጋጥሞን የሆነ ነገር አጋጥሞናል አትሉም እንዴ አሬ ያላልነው ነገር የለም ወላሂ ያቦክሽው ነገር እና ምን ግዴታ መሄድ አለብን ትሄዳላችሁ የት ነው የምትሄዱት ትሄዳላችሁ የት ነው የሚሄዱት ፍቅርዬ አንሺ የልደት ቀን ከማን ጋር ልሆን ነው ከእናቴ ጋር እንዳልን እናቴ መች ነው ልደቷ ተቀወጠ ይላል ተቀወጠ መች ነው ልደትሽ ሰላም እንዴት አላችሁ ውድ የተከበራችሁና የተወደዳችሁ የቻይናሌ ቀመሞች አማናችሁ ደህና ናችሁ እግዚአብሔር ይመስገን እኔ ደህና ነኝ ናፍቃችሁኝ ነበር እንግዲህ የፋንድሻይ ፋሚሊዎች ዛሬም እንደተለመደው በአዲስ ቪዲዮ ወደናንተ ተመልሼ መጥቻለሁ ፍቅርዬ ጠፍታ ነበር ይሄው አይተናታል ተናፋቂዋ ቡሪካንም ፉፉንም ጧት እንደው ፍቅርዬ በፈቲ ቤት መታ ነበር እና ውድ ቤተሰቦቼ የፍቅርዬ ለደርሶ ቡሪካና ፉፉ የት እንደሆነ ነው ብለው እንግዲህ እኔ ይመስለኛል ቤተሰቦች ብዙ እንዳትጨነቁ ፕራንክ ይመስለኛል በቪዲዮ ላይም ኮሜንት ጽፉ አብዛኞቻችሁ የኔ ድንቅ ቤተሰቦች ኮሜንት ጽፉ
ለፕራንክ ነው እንደሚ አይደብር ምናምን ስትሉኝ ነበር። እኔ ሌላ ነገርም እያሰብኩኝ ነበር። ብቻ ፕራንክ ነው፣ የምሬን ነው። ፕራንክ መሆን አለበት። እንዲህ የፍቅርዬ ነህ ልደት ትታ አንተ ወደዚች ዓለም የመጣችበትን ቀን ትታ አንተ የራስህን ሌላ እየተማትሄዳትማን የባለፈው እየተበቀሉ ስለሆነ ነው። ቤተሰቦች ብዙ ግራ እንዳይገባችሁ የባለፈው በቀል መሆኑ ነው። እንግዲህ ይሄ የትም አይሄዱም። ከነገ ወዲያ የፍቅርዬ ልደት ላይ አብረው የሚያከብሩላት ይሆናል። ለማንኛውም እስከ መጨረሻው አብራችሁ ቆዩ። ያላችሁን ሐሳብ አስተያየት በነፃነት ኮሜንት ውስጥ ስጡ። እስከ መጨረሻው አብራችሁ ቆዩ። ይመቻችሁ። አቡም ነበሩ። ኤኒዌይስ እነሱ አለፉና ዛሬ ላይ ደርሰናል። እነሱ ድራማ ሆነው በማለፋቸው አምሶ አፒኔ በራስ በኩል እርግጠኛ ነኝ ሁላችሁም ደስ ብሏቸዋል። በእርግጠኝነት ልጅ የእግዚአብሔር ስጦታ ነው፣ ጸጋ ነው ብለን ነበር ሁላችንም። አዎ ጸጋ ነው፣ ልጅን የሚጠላ የለም። ግን በእንዲህ አይነት መንገድ ጥሩ ስላልሆነ ሁላችንም ፍቅርዬ ለማጽናናት ስናወራ እንደነበረን እናውቃለን። እንኳን ድራማ ሆኖ ነፍሱ አለፈ። ዛሬ የመጣሁት እንግዲህ አንድ ሐሳብ አለና ምንድነው እሱ? ከሁለት ቀን በኋላ የፍቅር ልደት ነው። ትንሽ ያስከፋል በእርግጥ። ከሁለት ቀን በኋላ በጣም ተወዱት ሰው ወይ ደግሞ ጓደኛችሁ ይሄን የምትሉት ሰው ምናምን የደስታው ቀን ላይ አብራችሁ መሆን፣ ደስታው ላይ አብራችሁ መደሰት ስፔሻል ዴይ ነው። ደግሞ እንደዚህ አይነት የበርዝዴይ ምናምን በአመት አንድ የሚገኝ እና ምን ልትሆኑ ነው ማለት የምትወዱት ሰው ደስታዋ ላይ ካልተገኛችሁ ምናምን የልትሄድ ምን ልትሆን? ብራንክ ነው በለና ብራንክ ነው በለ ነገሮች ናቸውና በዛ ቀን ላይ አብራችሁ ሆናችሁ መገኘትና አብራችሁ የዛ ደስታ ተካፋይ መሆን በጣም ደስ የሚል ነገር ነው። ምን ልላችሁ ነው ቀድሜ ይሄን የነገርኳችሁ ዛሬ መጣ ነው ወይም የመጣሁት ፉፉም እየመጣ ነው። አክቹሊ ከሁለት ቀን በኋላ የፍቅር ልደት ነውና በጣም ካቅም በላይ በሆነ መንገድ አክቹሊ ፍቅርም ታውቀዋለች ጉዳዩን መገኘት አንችልም። እኔም ፉም እና ለልደቷ ቀልድ ነው እንሳቅ ጨረስክ እንዴ? ማን አላት ማለት እግዚአብሔርን ቀልድ አይደለም እኮ ቡሪካና ፉፉ ፈቲ ካጠገቡ ያሉት እንግዲህ እነሱ ናቸው። ሌላ ዘመድ የላት እዚህ አዲስ አበባ ውስጥ ማን አላት? አስቡት እንግዲህ ብቻዋን ልደት ማክበር ማለት ብቻውን ልደት ማለት በነገራችን ላይ ከጓደኛሽ ጋር የራስሽን ቀን የምታስታውሽበት በቃ ሁሉንም ነገር ረስተሽ ፈታ የምትይበት ቀን ነውና ብቻዋን ልደቷን እንዴት ታክብረው? አረ ይሄ አይሆንም። ይሄ ፕራንክም አያስኬድም። ደና ፕራንክም አይደለም። ይሄ አይሆንም። ቡቡ ተመለሱ እንጂ እንግዲህ አብረን ፉፉ የሚምጣና አብረን ሆነን እነግራታለን። ቤት በር ላይ እንገናኝ ተባብለን ነው። ኦሬዲ በር ላይ ነው ያለነው። ያሞኔ ግን ደስ አይልም። እግዚአብሔርን ይሄንን ነገር ባትነግሯ ቢቀር ነው የሚሻለው። እናቴ እንዴ ምን ነው ስቴቤዛ ወይዬ አላበዛም እንዴ? አበዛው ዱዱ አበዛው በጣም እንዴ ምን አውቂ እንዴ ደስ አይልም። እግዚአብሔርን እንዲህ አይነት ነገር እኛ ተው በቃ ፍቅርዬ ባለፈው ፕራንክ አድርጋችኋለች ኦፍ ኮርስ እናውቃለን፣ ግን እንዲህ አታድርጓት። ይሄ ልደት ማለት በአመት አንድ የሚመጣ ድንቅ ቀን፣ ያንን ቀን ደግሞ አጣጥማ ፈታ ብላ ካላሳለፈች በጣም ይደብራል። ሰው አታስከፏት በዚህ። ይሄ ቢያንስ እቺ 3 ቀን ታገሱና ከዛ በኋላ የፈለጋችሁትን ፕራንክ ታደርጋላችሁ፣ ግን እቺ 3 ቀን ታገሱ። ቡቡ እስከምትመጣ እንግዲህ ፉፉም እስከሚመጣ እንጠብቀዋለን። አይ ሆፕ አንደርስታንድ አድርጋን እናንተ ሲዘንብ ማለት ነው ሐሳብ ይዟችሁ ይሄዳል። ዝም ብሎ ይሄዳል። ታውቃለህ አፈቀት እንዴ አንተ ያስጨነቀ ነገር አለ። ምንድን ያስጨነቀው? አይ የሆነ ነገር ፍቅር ነገር አለ። ነገሯት እንግዲህ ብራቻላ ግላችኛል ነው እንደሆነ የሆነ አልተለይ ምን ነገር አይተበቀበል አምጣ ሪፈረች ያለው በር ላይ ደርሶ ጥሩ ይሄደውና የኔ በተናገር አውራት እንጂ ኦኬ እኔ ጋር መታችሁ ካልሆነ እኮ እኔ እሄዳለሁ ወደ ምግብ አው ደውዬ እኮ አዝዣለሁ ቶሎ እንዲወጣልኝ
አሁን ሚስጥር ብነግርሽ ነው እንደዚህ ሆኜ ይለናል እኔና እሱ ለምን ነገር ለዛማ ነው መጥቼ ጨነቀኝ እኮ እኔ ከነሱ በላይ እኔ ነኝ የጨነቀኝ እግዚአብሔር ፍቅርዬ ምን አይነት ፊሊንግ ታሳያለሽ ብዬ ማለት እንዴ ከባድ እኮ ነው ቤተሰቦች ነሽ ያቺ የጉዞ ጉዳይ የጉዞ ጉዳይ እኔና ቡርካ ለስራ ምናምን ያላችሁት እና ዛሬስ ደርሶ ነው አይ ነው አጋጣሚ ተሳካልን ማለት ተሳካልን ስልሽ ኦኬ ሳትሄዱ እዛው ተስተካከለ ለምን አረ ተጠራን ማለት ጥሪ ተደረገልን መቼ ነው ቀደም እኮ ቡሪካ አንገብጋቢ ጉዳይ ያለ ነበር እናንተ ደግሞ ለስራ ነው የምትሄዱት ለስራ እስካሁን ድረስ ደግሞ የሚያመልጣችሁ ነገር አለ ብዬ አላሰብም ስለዚህ ይሄ ቀን ስፔሻል ዴይ ነው ለእናንተም ፍቅራችሁን መታሳዩበት ቀን ነው ስለዚህ ይሄንን ቀን እንዲ አብራችኋት መሆን አለባችሁ እግዚአብሔርን ሌላ ምክንያቱም በቃ ሌላ ሰው እዚህ አዲስ አበባ ላይ አቃለው የምትጠጋው ሰው ስለሌለ ከእናንተ ውጪ ሌላ ሰው ስለሌለ በቃ እናንተ ማሳፈር የለባችሁም ነገ እንሄዳለን ነገ ልትመለሱ አንዴ ምን ያህል ቀን እንደሚፈጅ ይዘውልሽ ሲጀመር እኔ እንደዚህ ፈጠነብኝ ልበል አው ቀኑ ነው እንጂ ቆይኩ አይደለ እኛን ማን ያቃጠለ እናንተ ሄዳችሁ እዛ ለስራ ተቀረረ ወዴት አረ ቤተሰቦች እርሱት በቃ ይሄንን ነገር እርሱት እግዚአብሔርን ይሄን ነገር ፕራንክ በቃ ፕራንክ እየተደረገ ነው እንጂ ሌላ ነገር አይደለም እንዴ እናንተ እኛን ማቃጠል ትታችሁ ወደ ሌላ ሀገር ልትሄዱ አረ እውነት ነሻሰልፍ ያው እኔ ደስተኛ ሆኖ ማሳለፍ ለእናንተ ግድ ሰጥቷችሁ ነው አሳልፍ ካላስተልፍኩ ምን አገባችሁ እናንተ በቃ ለምን እንወራለን ፍቅር አንዴ ተናደሽ የምትወሩን ነገር ተነጣጣ ያድርግ አረ ፍቅርዬ ተይ ግድ የለሽም አረ ፈታቤ ይሄ ነገር ፕራንክ ነው እንዴት ትረሻለሽ አንቺ ባለፈው ያንን ያክለ ፕራንክ አድርገሽ እነኚህ አሁን ይሄንን ፕራንክ ማድረግ ይከብዳቸዋል ብለሽ ታስቢያለሽ እንዳታስቢ የምር ፕራንክ ነው ቤተሰብ መቼም ጥለው አይሄዱም እርግጠኛ ነኝ 100% ማለት ያለሽ ከኛ የሆነ ነገር ማለት እንዲደብሮሽ እንዳሳለፍሽው ብቻ ይሆን ቆንጆ ጊዜ ቆንጆ ነገር እናሳልፋለን አብረን ከሆነሽ ግን አይደለም ይሄ ነገር ግልጽ እናወራ ስለምትፈልጊው ነው ቸኩላል እስከመቼ በቃ እኔ ራሱ ጓጓ ከፈቺው ፍቅር ነይና ይከፈት ፍቅር ነይና በፍቅር ጨክናሽ ትቀሪያለሽ በሞቴ ነይና መውደድ ነይና የቡሪካን ፊቱን መውደድ ነይና ፍቅር ነይና አበባ ፍቅር ጨክናሽ ሌላ ተኮሳት እዚህ ጋር ሌላ ድራማ ሊጀምር ነው ግን እናንተ ሌላ ድራማ ጀምራችሁ ልታቃጥሉ ነው አቦቻ አትበሉ በዚህ ምክንያት ሌላ ነገር ይፈጠራል ነው ተዘጋጁ ወተት አጠገባችሁ ይዛችሁ ነው ካሁን በኋላ መጣዩት ትቀሪያለሽ በሞቴ ነይና ልቤን አውጋ በል አንጀቴ የወንኩትን ሌላ ተኮሳት ማን ግለጠው ማጀት ቪዲዮ አሳጠረን ቡሪካ የሚያዘውን ስጦታ እኒ እንጂ እኛ ለማየት ስለምንጓጓ እኒ ጠሄን በራስ ፍቃድ በራስ ፍላጎት ሳላስገድደው ይሄን ግድ ስለሰጠኝ በጣም አመሰግናለሁ እንግዲህ ቡቡ ልክ አይደለም ብቻ ታከዟል ለምን እንደሆነ ያዛል ይስታሉ ራሱ በቃ አሽከማችሁ እንዴ እኛ ግራ ገባን እኮ ምን እሺ በኋላ ክፈቱ እሺ እንኳን ለምን አይሆንም አሁን ነው የሚከፈተው ለበርዝዴሽ እኮ አይደለም ጀስት ለበርዝዴ አይደለም እንዴ ወይ ፍቅራችሁ ይወዛብኝ ፍቅር ታደርጉ ቤት ክፈቱ ወይ ፍቅር ለምን ምን ሆነ አላንተ እዚሁ ነው የሚከፈተው ከፍቷለሁ እንዴት ሳርኩ ሌላ ተኩሳት ማን ሌላ ተኩሳት
ፉክክር ተጀመረ ይላል። ምን ጀመራችሁ እናንተ ደግሞ? ይሄ ተመካክራችሁና መሆን አለበት እንዴ? ቡቡ ለዚህ ነው እንዴ ተከዝከው? ኖ ቤተሰብ ይሄ ነገር ማለት እንደሆነ አብቀው እግዚአብሔርን በቃ እኔ መጨረሻውን ስለገመትኩኝ የዚህን ድራማ መጨረሻ እንደ አማርኛ ፊልም መጀመሪያውን እቺ መጨረሻውን መገመት አይከብደኝምና ይሄ ነገር ማለት ቀጣይ በሌላ በአቃጣይ ነገር ለመምጣት ሴታፕ እያመቻቻችሁ ነው እንጂ የፍቅርዬን ልደት አብራችሁ ሳታከብሩ ጥላችሁ ልትሄዱ ምናምን አይደለም። ለቀጣይኛው ድራማ ሴታፕ ልታመቻችሁ ነው። የምሬ ነው ቤተሰቦች። አሁን በዚህ ስጦታ ምክንያት ሁለቱም ሌላ ድራማ ይጀምራል። ለዛ ለመቃጠል እንግዲህ ወተት እርጎ ይዛችሁ ሁላችሁ ተዘጋጁ። ለማንኛውም ውድ ቤተሰቦቼ ፍቅርዬ በጣም ይደብራታል ብዬ አስቤ ነበር። ዋናው እሷ አለመግፋቷ ነው። እኛ ኦዲየንሷ አለን፣ የሚሄዱን ከሆነ እኛ አለንልሽ ከጎንሽ። የምሬ ነው ቤተሰቦች። የልደቷ ቀን ላይቭ ከፍተን ፈታ የምንል ይሆናል። መልካም ምኞታችንን ሁላችንም የምንገልጽላት ይሆናል። ለዛሬው የነበረን ቪዲዮ ውድ ቤተሰቦች ይህንን ይመስል ነበር። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሁሌም እንደምላችሁ ፈጣሪ አምላክ ከክፉ ነገር ይጠብቃችሁ፣ ወጣችሁ እንዳቀሩ ለሀገራችሁ ያብቃችሁ። እወዳችኋለሁ። ሰላም ሁኑልኝ።